Daniel. ኤትኖ ናሽናሊስቶች የአማራ ኤትኖ ናሽናሊስቶች ጽንፈኛ ብሔርተኞች ደርግን የኦሮሞ ያደርጉትና ደርግን ጸረ አማራ ያደርጉትና ንጉሱን ደግሞ ጨዋ ያደርጓቸዋል። ንጉሱ ያልበደሉ ንጉሱ ፍትሃዊ የሆኑ ኃይለ ሥላሴ ፍትሃዊ የነበረ አጼ ሚኒሊክ አጼ ተፈሪ መኮንን በጣም ፍትሃዊ የነበሩ ፍርድ አዋቂ አድርገው ያቀርቧቸዋል። የመደብ ጭቆና እንዳልነበረ አድርገው ያቀርቧቸዋል። አያችሁ፣ ለነሱ እንደሚመች አድርገው ማለት ነው። ፖለቲካል ናሬቲቭ ምንድነው? እኛ ቅዱስ ነን፣ ሌላው ደግሞ ርኩስ ነው፣ ሌላው በሙሉ ጠላት ነው ብለው ያመጣሉ። ይሄ ስህተት ነው። ኢትዮጵያ ውስጥ የነበረው የፖለቲካ አካሄድ እንደነገርኳችሁ የንጉሱ ስርዓት ጊዜ ያው የፊውዳል ስርዓት ነው። የፊውዳል ስርዓቱ ደግሞ ኦነስትሊ ኦሮሞ ብሔርተኞችም እንደሚያቀርቡት ኦሮሞን ለመበደል ኦሮሞን ለመጨቆን የተቋቋመ አይደለም። ደቡብን ለመጨቀን የተቋቋመ አልነበረም። ስርዓቱ እንደ ስርዓት የፊውዳል ነው። ያው ፊውዳል ደግሞ መሬት ነው የሚፈልገው፣ መተዳደሪያው መሬት ነው። መሬት ወዳለበት ያው እያስገበረ እያሰፋ ግዛቱን እያሰፋ መሬት ለባላባቶች የአማራን አንድነት የሚያመጣ ግለሰብ ነው። እኔ አጥናፉ አባታ አይደለሁም ስልጣን አትነጥቁኝም እያለ አልፎከረም። እኔ እስክንድር ነጋ እያለ ያለው ምንድነው? እኔ እንደ ዳግማዊ ምኒልክ እንደ ቴዎድሮስ አማራን አንድ ላድርግ ኢትዮጵያን አንድ ላድርግ እያለ ነው የመጣው። ዩኒፋይድ ፊገር ነው እስክንድር። ያኛውስ አጥናፉ አባታ አይደለሁም በላይ ዘለቀ አይደለሁም። ሰፈሩ የሚጠራቸው በሙሉ ሰፈሩ ውስጥ በላይ ዘለቀ ከበላይ ዘለቀ ከፍ ማለት አልቻለም እንዴ? ከአጥናፉ አባተ ከፍ ማለት አልቻለም። ምንድነው ነገሩ? ዩሪ አትሊስት ንገረው እስኪ፣ ምከረው ለአለቃ እስኪ አትሊስት ከፍ ያለ ነገር አማራን አንድ የሚያደርግ ነገር ቲዮሪ ስጠው በለው። የተወሰነ ነገር እንደዛን በለው እንጂ ምን እንበለው? አጥናፉ አባተ ገደለን እኮ። በነገራችን ላይ እዚህ ላይ ይታይ ከሆነ